ፕሬዚዳንት ዶናልድ ትራምፕ ኢራን እጅግ የላቀ የዩራኒየም ክምችቷን አሳልፋ ለመስጠት መስማማቷን በይፋ ተናግረዋል። ይህ በእርግጥ እውነት ነው ወይንስ የትራምፕ የዲፕሎማሲ ስልት ወይስ ደግሞ የትራምፕ የተለመደ የፖለቲካ ጨዋታ ነው? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዝርዝር መረጃውን ተሰሙታላችሁ። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን የኒኩሌር ፍላጎቷን ሙሉ በሙሉ ለመተው ተስማምታለች ብለዋል። በሁሉም ነገር ተስማምተዋል ሲሉ ነው ትራምፕ የተናገሩት። ይህ ስምምነት የተደረሰው ኦፕሬሽን ኤፒክ ፉሪ ከተባለው የአሜሪካና የእስራኤል ጥቃት በኋላ ነው። ኢራን ከ2 ወር በፊት ያልተቀበለችውን አሁን ለምን ተቀበለች? ትራምፕ እንደተናገሩት ከሆነ ኢራን የኒኩሌር መሳሪያ እንዳይኖራት ለማድረግ የተያዘው እቅድ ተሳክቷል። ኢራን የኒኩሌር መሳሪያ እንዳይኖራት ማድረግ ነበረብን፣ በዚህም ሙሉ በሙሉ ተስማምተዋል ብለዋል። ትራምፕ አክለውም ኢራን ከ2 ወር በፊት ለማድረግ ፈቃደኛ ያልነበረችውን ነገር አሁን ለማድረግ ዝግጁ መሆኗን ገልጠዋል። እናንተ ምን ታስባላችሁ? ኢራን በውጭ ጫና ምክንያት ነው ወይስ በኢኮኖሚ መዳከም ስምምነቱን የተቀበለችው? ኮሜንት ላይ ጻፉልን። ምንም እንኳን ትራምፕ በሁሉም ነገር ተስማምተዋል ቢሉም በፓኪስታን በተካሄደው ድርድር እስካሁን በይፋ የተፈረመ ሰነድ የለም። ይህ ደግሞ ብዙዎቹን ግራ አጋብቷል። ትራምፕ ግን ትንሽ ስምምነት ማድረግ አልፈልግም፣ ሙሉ በሙሉ እንዲያልቅ ነው የሚፈልገው በማለት ትልቅ ግብ እንዳላቸው እያሳዩ ነው። ትራምፕ በንግግራቸው ውስጥ አንድ ወሳኝ ነጥብ አንስተዋል። ከ2 ወር በፊት ሊያደርጉት ያልፈለጉትን አሁን እያደረጉ ነው ብለዋል። ይህ የሆነው ደግሞ አሜሪካና እስራኤል ኦፕሬሽን ኤፒክ ፉሪ የተባለውን ወታደራዊ እርምጃ በኢራን ላይ ከወሰዱ በኋላ ነው። ይህ ኦፕሬሽን በኢራን ወታደራዊ አቅም ላይ ምን አይነት ጉዳት አደረሰ? ኢራን ወደ ሰላም ድርድር የመጣችው ተገዳ ነው ወይስ ስትራቴጂ በመቀየር? ትራምፕ ለ20 ዓመታት የዩራኒየም ማበልጸጊያ እገዳ ለቀረበላቸው ጥያቄ ሲመልሱ ከ20 ዓመት በላይ ለሚሆን ጊዜ የኒውክሌር መሳሪያ እንዳይኖራቸው የሚያረጋግጥ ጠንካራ መግለጫ ደርሶኛል ብለዋል። በዚህ ሳምንት መጨረሻ በአሜሪካና በኢራን ተደራዳሪዎች መካከል በፓኪስታን ዋና ከተማ ኢስላማባድ በአካል የሚደረግ ንግግር እንደሚኖር ይጠበቃል። ትራምፕ ስምምነቱ የሚፈረም ከሆነ እኔ ራሴ ኢስላማባድ እሄዳለሁ ብለዋል። የአሜሪካው ፕሬዝደንት ወደ ፓኪስታን ሄደው ከኢራን ጋር ስምምነት መፈረማቸው በታሪክ ትልቅ ቦታ የሚሰጠው ክስተት ይሆናል። ትራምፕ እነሱ እኔን ይፈልጉኛል ሲሉ በራስ መተማመን ታይቶባቸዋል። አሁን ያለው የተኩስ አቁም ስምምነት ሲቀጥል ይሆን? ትራምፕ አስፈላጊነቱ ላይ እርግጠኛ አይደለሁም፣ ግን ኢራን ስምምነት ትፈልጋለች ነው ያሉት። ትራምፕ ኢራን እጅ ሰጣለች እያሉ ነው። ነገር ግን በዲፕሎማሲው ዓለም ፊርማ እስካልኖረ ድረስ ስምምነት የለም የሚል መርህ አለ። ይህ የትራምፕ መግለጫ ለምርጫ ቅስቀሳ ነው ወይስ በእርግጥም ዓለምን ከኒውክሌር ስጋት የሚታደግ ትልቅ ዕድል? አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፉሪ ዓለምን አስደንግጧል። በውጤቱም የነዳጅ ዋጋ ሰማይ ነክቷል። በሆርሙዝ የባህር ወሽመጥ በኩል የሚጓዘው የነዳጅ ፍሰት ተቋርጧል። በቀን ከ130 በላይ መርከቦች ያልፉበት የነበረው መስመር አሁን ጭር ብሏል። ይህ ጦርነት ለትራምፕ የፖለቲካ ራስ ምታት ሆኖባቸዋል። ከጥቂት ወራት በኋላ የሚካሄደው ሚድተርም ምርጫ ስጋት ላይ ወድቋል። ለዚህ ነው ትራምፕ ጦርነቱ በአስቸኳይ ማብቃት አለበት የሚሉት። ከዚህ ሁሉ በስተጀርባ ትልቅ ሚና እየተጫወተች ያለችው ፓኪስታን ናት። እጅግ አስቸጋሪ የነበሩ ጉዳዮችን ፈታለች። እንደ ሮይተርስ ዘገባ ከሆነ በዚሁ ሳምንት መጨረሻ አንድ የመግባቢያ ሰነድ ሊፈረም ይችላል። ትልቁ የስምምነት ነጥብ የኒኩሌር ጉዳይ ነው። አሜሪካ ለ20 ዓመት የኒኩሌር እንቅስቃሴ ይቁም ስትል፣ ኢራን ደግሞ ከ3 እስከ 5 ዓመት ብላ ነበር። አሁን ግን ትራምፕ እንደሚሉት ከሆነ ኢራን ከ20 ዓመት በላይ ለሚሆን ጊዜ የኒኩሌር መሳሪያ ላለመያዝ በመርህ ደረጃ ተስማምታለች። በሌላ በኩል በሊባኖስና በእስራኤል መካከል የ10 ቀናት ተኩስ አቁም ስምምነት ተፈጻሚ መሆን ጀምሯል። ቤሩት በደስታ ተኩስ ታውካለች። ትራምፕ ለሄዝቦላ ጥሩ ብትሆኑ ይሻላችኋል፣ ሰላም ያስፈልገናል የሚል ጠንከር ያለ መልእክት አስተላልፈውላቸዋል። ሄዝቦላህ ግን ትጥቅ ለመፍታት አልተስማማም። የሀገር ደህንነት ስትራቴጂ አካል ካልሆነ ትጥቅ አልፈታም ብለዋል። ይህም በሊባኖስ በኩል ያለው ሰላም አሁንም ስስ መሆኑን ያሳያል። እስራኤልም የተኩስ አቁሙን ጥሳለች የሚሉ ክሶች እየቀረቡባት ነው። በሚቀጥሉት 60 ቀናት ውስጥ ሙሉ ስምምነት ይደረሳል ተብሎ ይጠበቃል። ትራምፕ በኢስላማባድ ከተገኙ ይህ ለፓኪስታን ትልቅ የዲፕሎማሲ ድል ሲሆን፣ ለዓለም ደግሞ ከታላቅ ቀውስ የመውጫ በር ይሆናል። ነገር ግን ጥያቄው አሁንም አለ። ኢራንስ የኒውክሌር ማበልጸጊያዋን ከሀገር ታስወጣለች? አሜሪካስ ማዕቀቦችን ሙሉ በሙሉ ታነሳለች? አሜሪካ ማዕቀብ አነሳለሁ እያለች ነው። ማዕቀብ ማለት የኢራን ኢኮኖሚ እንዳይተነፈስ የታሰረበት ገመድ ነው። ኢራን ነዳጅ መሸጥ አትችልም፣ ባንኮቹ አይሰሩም፣ አገሪቱ በድህነት እየተቆላች ነው። አሜሪካ ማዕቀቡን በሙሉ ታነሳለች ማለት ኢራን በቢሊዮን የሚቆጠር ዶላር ታገኛለች፣ ነዳጇን በነፃነት ትሸጣለች፣ የኢኮኖሚ ጥንካሬዋም ይመለሳል። ትራምፕ ኢራን ስምምነት ትፈልጋለች የሚሉት ለዚህ ነው።
በኢፒክ ፉሪ ጥቃት ክፉኛ የቆሰለው የኢራን ኢኮኖሚ አሁን መተንፈሻ ይፈልጋል። ነገር ግን ትራምፕ ማዕቀቡን በሙሉ ያነሳሉ ወይስ በደረጃ? ይሄ ነው አስቸጋሪው ነጥብ የተባለው። ትልቁ ፖለቲካዊ ቁማር እዚህ ጋር ነው። ኢራን መጀመሪያ ማዕቀቡ ይነሳልኝ ትላለች። አሜሪካ ደግሞ መጀመሪያ ዩራኒየምን ከሀገር አውጭ ትላለች። ይህንን እኔ ቀድም አንተ ቅድም ፍጥጫ ለመፍታት ነው ፓኪስታን እንደ መካከለኛ ሆና እየሰራች ያለችው። የ60 ቀኑ ገደብ አሁን በኢስላማባድ የሚፈረመው የመግባቢያ ሰነድ ለዚህ ነው ተብሏል። በ60 ቀን ውስጥ ኢራን ዩራኒየሙን ስታወጣ፣ አሜሪካ ደግሞ ማዕቀቡን የምታነሳበት የጊዜ ሰሌዳ ይወጣል። ይህ ካልተሳካ ግን ጦርነቱ በድጋሚ ይቀሰቀሳል። ዩራኒየም ከሀገር መውጣት ማለት ኢራን የኒውክሌር ስጋት መሆኗ ያበቃል ማለት ነው። ማዕቀብ መነሳት ማለት ደግሞ ኢራን ወደ ዓለም ገበያ ትመለሳለች፣ የነዳጅ ዋጋም ይቀንሳል፣ የዓለም ኢኮኖሚም ይረጋጋል ማለት ነው። ትራምፕ ወደ ኢስላማባድ ሄደው ታሪክ የሚቀይር ፊርማ ይፈርሙ ይሆን ወይስ ይሄ ሁሉ ድራማ የምርጫ ቅስቀሳ ብቻ ነው? በሚቀጥሉት ጥቂት ቀናት የምናየው ይሆናል። ይህን መረጃ ሼር አድርጉ። ቻናላችንን ሰብስክራይብ በማድረግ ወቅታዊ መረጃዎችን ተከታተሉ። ስለተከታተላችሁን እናመሰግናለን።